እርግዛ ይሆን እንዴች ልጅ ራሷን የደበቀችው? ዛሬ ደግሞ ያው ተገኝታለች የሚል አዲስ ዜና እያበሰሩ ነው። ማርቲና አቤል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ፣ የአገሬ ልጆች እንዴት አመሻችሁ? ሁሉ ሰላም ነው አደለ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንዲሆን ከወዲሁ ምኞቴ ነው። ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ የኔ ውድና የኔ ምርጥ እህቶች ማለት ነው። ዛሬ እንግዲህ ያው አቤል ቤት ብቅ ብዬ ነበር። ድንገት እንግዲህ ዘው ተፍ ተፍ ስል የአቤል ቤት እግሬ ጥሎኛል። ድንገት ነው የገባሁትና ስገባ ያው ማርቲ ተደስታ ትቧርቃለች። ምንድን ነው ደግሞ የምትቧርቀው ብዬ ስገባ ሄርሜላ ራሷን በራሷ እንደደበቀች ራሷን በራሷ ደብቃ ጓደኛዋ ቤት እንዳለች ሰማውኝ። የቅርብ ጓደኛችን ነች ልጅቷ በማለት ማርቲ ለአቤል እየጠየቀችው ነበረ፣ ለአቤል እየነገረችው ነበር። በጣም ተደስታ እንደውም እናንተ በነገራችን ላይ ማለት ነው አንድ ሰው እኮ ከታገተ ስልኩ ምኑ አድራሻውም ነው የሚጠፋው አይደለ? የሄርሜላ ስልኳ ግን ያው ሲደወል አልፎ አልፎ እንደሚሰራ አልፎ አልፎ ትዘጋዋለች፣ አልፎ አልፎ ትከፍተዋለች ስትል ነው የሰማሁት። እንግዲህ ና ይሄ ማለት ደግሞ ምናልባት ሄርሜላ እርጉዞን አይሆን እንዴ? ተጠራጠርኩ እኮ። የኔ ጥርጣሬ መቼም አያልቅም። መጠራጠር ነው ስራዬ። በቃ ግን መጠራጠር እኮ መጥፎ ነው፣ ጥርጣሬ መጥፎ ነው። ግን ቁም ነገር ወደ ቁም ነገሩ ስንገባ አርግዛ ይሁን እንዴ? ምናልባት ከአብርሽ አርግዛ ሽማግሌ ሳይልክ ምናልባት እንዴት እንደዚህ ገፍጥጭ ይወጣለሁ ወን ደግሞ ብላ ይሁን እንዴ? እንደ በበላ ምት ብላ ይሆን እንበለው ብዬ እኮ ነው። ምን ላደርግና ያ ለማንኛውም ለተጨነቃችሁ ለተጠበባችሁ በሙሉ ያው እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ የሚለው ሙዚቃ ከወዲሁ ከስቱዲዮ ቀጥታው ነው። እኔ ጋብዣችኋለሁ እና ሄርሜላ ተገኝታለች። ጓደኛዋ ቤት ነው ያለችው። ሄደን እንደውም እዛ ማረጋገጥ አለብን እያለች ነው ማርቲ። ጓደኛዋ ናት ለሷ የነገረቻት። ጓደኛዋ የገዛ የማርቲም የሄርሜላም የሁለቱም ጓደኛ የሆነች ሚስጥረኛ ጓደኛ የሆነቻቸው እኔ ጋናታ ትጨነቁ ብላ እንደነገረቻት እንደደወለችላት ነው። እንግዲህ ይሄ ማለት እንግዲህ ልጅቷ አልጠፋችም፣ አልታገተችም። መጀመሪያውኑም በደንብ ነው እንዴ ለካ የጠፋችው። ታሳምኑታላችሁ ይሄን ምስኪን ህዝብ፣ ይሄን ምንም አያቅ ወዶና ፈቅዶ ስለሚከታተላችሁ፣ ስለሚያዳምጣችሁ፣ ስለሚያደንቃችሁ፣ ስለሚወዳችሁ ትጫወቱበታላችሁ አይደለም? መጀመሪያም እኮ የትም አልሄደችም። ይሄ የተረጋገጠ ነው። ማን ደግሞ ሄርሜላ ምን ልሰራለች? ሰው ይወስደዋል። ምን ታደርግላቸዋለች? እስቲ አስቡት። እስቲ ብር ሊጠይቁባት እንደዛ ቢሆን ገና ድሮ ነበረ ልጃችሁ እኛ ጋ ናት፣ እንደዚህ አይነት ብር በዚህ ባንክ ቁጥር አስገቡ፣ ከዛ እሷን እንለቃታለን። እንደዚህ አይነት ቦታ አስቀምጦ የተለመደ በየንትኑ ላይ የምናየው ነገር እገታ እንኳን ቢሆን ማለት ነው። እና በነገራችን ላይ ልጅቷ ምናልባት ውስጧ እኔ ቅድም ብያቸዋለሁ፣ በቃ ቅድም በሰራሁት ላይ ነግሬያቸዋለሁ። የሆነ ያሰበችው ነገር ሊኖር ይችላል። ወይም ደግሞ አሁንም ተመልሳ ወደኋላ ያፈቅረኛል፣ ይወደኛል ማረጋገጥ ፈልጌ ነው ትል ይሆን እንዴ? እሷ እኮ አታፍርም ትላለች እኮ አሁንም በድጋሚ እሷ ፍቅርና ማረጋገጫ ማለቂያ የለውም እናቴ፣ መዝጊያ ማብቂያ የለውም። እና ያንን ለማረጋገጥ ፈልጋ ነው ወይንስ ምንድን ነው? እኔ ደግሞ ያው ቅድም እንዳልኳችሁ ወይም ደግሞ ጭና ይሆን ወይ ብዬ አሰብኩ። እና ምን እሺ ሌላዎቹን ተዋቸው። መቼም አሁን አቤል እዛ ሰፈር ይላል፣ አሁንም እዛ ሰፈር ነው። የልጅ ደግሞ ካለ እዛ ሰፈር አይሞቀውም ይመስለኛል። እዛ ሰፈር ካልጠቀሰ ወይም ደግሞ እዛ ሰፈር መጥተው፣ በነገራችን ላይ አንድ ቀን እኮ አቤል ብለው አይሰሩም። አቤል ብለው እኮ አይሰሩም። እሱ ግን ሁሌ እዛ ሰፈር ብሎ እንደጠቆመ ሁሌ በቃ ለዛ ሰፈር ለአንተ አይሞቅም አይደል? ቻናል እዛ ሰፈርን ካልጠቀስክበት። ለማንኛውም ማለት ነው በነገራችን ላይ ቅድም ተናግራለሁ። አንተም ማርቲም ታውቁ ይሆናል። ሶስታችሁ አንድ ላይ የእንትን ያላችሁት ነገር ሊሆንም ይችላል። ተመካክራችሁበት አውጥታችሁበት የሰራችሁት ነገር ሊሆን ይችላል። እና በዚህ ልክ ያው ማናት ማርቲ ደግሞ አብርሽን ተቀይሜው ነበረ እያለ ይቅርታ አርጌለታለሁ እንደዛ ትላለች። በምን ተቀየምሽው? ደግሞ እየፈለገ ነው ያው አይኑ እስከሚቀላ ድረስ እንግዲህ የወደፊት ሚስቱን እሱን በትልቅ የምትሰላውን ሚስቱን እየፈለገ እያፋለገ ነው እንግዲህ። ከዚህ የበለጠ በምን ተቀይመሽው ደግሞ ይሁን? አልፈለጋትም፣ ተኝቶ አደራ እንዳቲ አይኑ ያስታውቃል። እንደውም እያለቀሰ ነው እያለቀሰ የት ነሽ የድሮ ሚስቴ? ትናንትና ሩታዬ እንዳንጎራጎረችው ራሱ አሉ ስንሰማውን አንዳንድ ጭምጭምታ ሚስጥሮች አሁን ለእኛ ሲነግሩ በውስጥ አብርሽ የት ነሽ እያለ ሁሉ በሩን ዘግቶ ያለቅሳል። ፎቶዋን ይዞ አሉ ፎቶዋን ይዞ
አሉ። አንዳንድ ደግሞ በጣም የሚያስለቅሱ ሙዚቃዎች አሉ። እሱን እየከፈተ የእሷን ፎቶ ይዞ ሲያለቅስ ነው አሉ የምናየው አሉ። እንግዲህ በጀርባ አሉ አንዳንድ ሚስጥር ሲነገረን ሰምተን ነው። እና ከዚህ የበለጠ ታዲያ ልጅ ምን ያደርግ ብለሽ ነው የተቀየምሽ? ወይዘሪት ማርቲ ማለት ነው። እና ይህማ የሁላችሁም ስራ ነው። ያው ምናልባት ደግሞ ቤተሰቦቿ የተመልካች ስለተጨነቀ አይታችሁ ዛሬ ደግሞ እንኳን ደስ አላችሁ ብላችሁ ተገኘች ብላችሁ መጣችሁ። መቼም ፈርዶብናል። ተጫወቱብን። ጢባ ጢቤ አግኝታችኋል። ይህን መልካም ልብ ያለውን በየአረብ ሀገር ያሉትን በነገራችን ላይ አረብ ሀገር ያሉ ልጆች እኮ ልባቸው በጣም ንጹህ ነው። ከምር በጣም ንጹህ፣ ካለቀሰው ጋር የሚያለቅሱ፣ ካዘነው ጋር የሚያዝኑ፣ ከተደሰተው ጋር የሚደሰቱ። አሁን ሄርሜላን አያውቋት ግን አብረው ሲጨነቁ ይገርመኛል። ይሄ ምንድነው? መልካም ልብ ስላላቸው ነው። እናንተ ደግሞ እችን መልካምና ጥሩ ልብ አዛኝ ልብ አላችሁ ብላችሁ አትጫወቱባቸው ቀን በቀን። ጭራሽ እኮ በግ ነው ያደረጓቸው። ከምር መጀመሪያ የትም አልሄደችም። እና ለማንኛውም ቤተሰቦች እንግዲህ ለተጨነቃችሁም ለተጠበባችሁም እንኳን ደስ አላችሁ እንበል። እኛም አብረን እንደባለቅ ብዬ ነው። እና እንኳን ደስ አላችሁ፣ ተገኝታለች፣ በጓደኛዋ ቤት ነው ያለችው እያሉ ነው። ያው አብርሽን ይዘውት ሄዱ እና እሷን ለማግኘት ትገኛለች ወንስ የተባለው የጓደኛ ቤት ውሸት ነው እውነት ነው የሚለውን እናረጋግጣለን። ምናልባት ይሄ ደውለን ጓደኛዋ ቤት ናት ያሉትም ውሸትም እኮ ሊሆን ይችላል፣ ራሳቸው የሰሩት ነገር ስለሆነ። ከዛ ቀጣዩን ደግሞ ጓደኛዋ በመሀላችን የኛ ጓደኛ ጋር ተቀምጣ እንደዚህ የሚል ደግሞ አዲስ ቲያትር አዲስ ተጽፎ የመጣልን ይሆናል። ካለበዛ ይህንን ተመልካች ማሳመኛ መንገድ የለማ። ያለበዛ ተመልካቹ ራሱ ነው የሚወጣቸው። ለዛ እኮ እንዴት ይጫወቱብናላችሁ? በወደድናችሁ ባዳመጥናችሁ እጃችንን ተቀብለን እጃችንን ዘርግተን ሶሪ በተቀበልናችሁ በሰማናችሁ እኛ ላይ ሙድ፣ እኛ ላይ ድራማ፣ እኛ ላይ ትወና፣ እኛ ላይ ቲያትር ብሎ ይሄ ህዝብ እንዳይቆጣ ቁጣውን እንዳይቀሰቅስ ተቃውሞ እንዳያነሳ ደግሞ ጓደኛ በመሀል አስጨመሩ። ዛሬ ደግሞ ማለት ነው አያችሁ አይደል ስራቸው። አቤት ማርቲ ስትደሰት እኮ አቤት ፊትሽ ላይ ያስታውቃል። ደግሞ ሰሞኑን የነበረች ፊት እኮ ያሳዝናል። ወይኔ በጣም ጉስቁልቁል ብለሽ ነበር ማርትዬ። ያክስትሽ ልጅ ጠፍታ ተኮሳቅላችሁ ነበር። አንቺማ ቤለም ታሳዝኑ ነበር፣ አንጀት ትበሉ ነበረ። ዛሬ ደግሞ በደስታ ፊትሽ ድምቅ ብሏል አይደል? ወይኔ ተጫወታችሁብን። እኛን አይደለም፣ እኛን መቼም አትጫወቱብንም፣ እኛ ስለምናውቀው ማለት ነው። ሌላውን የተጫወታችሁበት ደግሞ ማስተባበያ እኮ መንገድ እንዴት እንደምታገኙ እንዴት የእናንተስ የተለየ የእናንተስ የሚገርም የሚደንቅ ነው። ለማንኛውም ቤተሰቦች እስቲ ነገ ደግሞ የሚቀጥለውን ደግሞ አብርሽ አብሮ ይሄዳል። መቼም አብርሽ አብሮ ሄድና በሱ ይለቀቃል። ተገኝታለች፣ እውነት ነው ጓደኛ ቤት የተባለው ነገር ወይንስ ውሸት ነው የሚለውን ደግሞ ያው እኛም ወደ እናንተ ላዘናችሁ፣ በእሷ ባለመኖሯ ባለመገኘቷ ለተከዛችሁ መጽናናት እንዲሆናችሁ እንግዲህ ያው እየመጣን ለእናንተ አንዳንድ ቀን እንደው ጠንከር በርታ የምትሉበት ደግሞ እኛም እየመጣን ከእነሱ አንዳንድ ቀን እናቀብላችኋለን። እና ምርጦችዬ ያለው ነገር ይሄ ነው ማለት ነው ውዶችዬ። ያው በስልክ ነው ተገኘች ያሉት፣ ጓደኛዋ ቤት እንዳለች ነው። ነገ አብርሽን ይዘውት ያሄዳሉ አይደለም የሚለውን ደግሞ እኛም ተከታትለን እግር በእግር ምንም አመልጠም፣ ከኛ አለፍንፈን ነው የምንደርስበት። ከኛ ምንም አመልጥምና ተገኘች አልተገኘችም አብርሽ አብሮ ይሄዳል አይደል እንዴ? ተገኝታለች የሚል ዜና ሲሰማማ እኔ እንጃ ተኝቶም የሚያድር አይመስለኝም። አብሮ ነው የሚሄደው። ነገ በሱ ጠብቁ ማለት ነው ምርጦችዬ። እና ለማንኛውም የድራማ ፓርቲው እያለቀ ይመስለኛል፣ መጨረሻ ይመስለኛል ባልሳሳት የመጨረሻው ፓርቲ ይመስለኛል። እና ከተሳሳት ይቅርታ፣ የሚቀጥልም ሊኖረው ይችላል አይታወቅም። የነሱ ነገር እኮ ተመልካች ይሰለቻል አይሉም፣ ይቀጥሉም ይሆናል። እና ለማንኛውም ውዶችዬ ሰላማችሁ ይብዛ፣ መልካም ምሽት። ሩታዬ ከመጣቸው የእሷ ነገር መቼም አያስችለንም ማለት ይዤላችሁ እመጣለሁ። እኔ ምርጦች ሰላማችሁ ይብዛልኝ። እናንተ ጀግኖች ጠንካራዎች፣ ጤናችሁ በዚህ ትርፍርፍ ይበልልኝ የኔ ውድ እህቶች ማለት ነው። አዲስ ነገር ሩታ ከመጣች እመጣለሁ፣ ጠብቁኝ ማለት። ካልመጣችም ያው መልካም ሌሊት፣ ደህና ደሩልኝ የኔ ውድ ቤተሰቦች። በስደት ያላችሁ ደግሞ ራሳችሁን ጠብቁ፣ እሺ ራሳችሁን ጠብቁ የኔ ውዶች። እናንተን የሚፈልግ ጓጉቶ የሚጠብቅ ኢትዮጵያ ምድር ላይ ብዙ ነውና ራሳችሁን ጠብቁ፣ አትጨነቁ። ለሆነው ላልሆነ ሁሉ አትጨነቁ።
እና እግዚአብሔር ሰላማችሁን ጤናችሁን ያብዛልን። ያለው ነገር ይሄ ነው የኔ ውዶች። መልካም ምሽት ለሁላችንም ይሁን።